እንደምን አላችሁ? ወደ ዝግጅታችን እንኳን በሰላም መጣችሁ። ዛሬ የምንመለከተው ከሪክ ዋረን The Purpose Driven Life ከተሰኘው መጽሐፍ አንድ ምዕራፍ ነው። ትኩረታችንም በዓላማው መኖር በሚለው ሐሳብ ላይ በተለይ በመጽሐፉ 40ኛው ቀን ላይ የቀረበው ሐሳብ ላይ ይሆናል። እናም የዛሬው ጥናታችን የጽሑፍ የሕይወት ዓላማ መግለጫን ለመፍጠር የሚያስቀምጣቸውን ደረጃዎችና ቁልፍ ጥያቄዎች መመርመር ነው። ልክ ነሽ። ጽሑፉ እኮ የሚነሳው ሰዎች ስለ ሕይወት ትርጉም ሲያስቡ ዘወትር ከሚታገሉባቸው 3 መሰረታዊ ጥያቄዎች ነው። እሺ፣ የመጀመሪያው የማንነት ጥያቄ ነው፣ እኔ ማን ነኝ የሚለው። ሁለተኛው ደግሞ አስፈላጊነት፣ የኔ መኖር ዋጋ አለው ወይ የሚለው ስጋት። አዎ፣ ተጽዕኖስ የሚለውም አለ። በትክክል። ሶስተኛው የተጽዕኖ ጉዳይ ነው፣ በሕይወት ውስጥ ያለኝ ቦታ ምንድን ነው? እና ጽሑፉ የሚለው ለእነዚህ ሁሉ ጥያቄዎች መልሱ እግዚአብሔር ለሰው ልጆች ባዘጋጃቸው 5 ዓላማዎች ውስጥ ይገኛል ነው። እሺ፣ እስቲ እንግዲህ ይህንን ጉዳይ እንፈትሸው። ጽሑፉ አንድ በጣም ወሳኝ ነጥብ ያነሳል። ብዙ ሰዎች ያው ጥሩ ሐሳብ ቢኖራቸውም በዕለት ተዕለት ኑሮ ውስጥ ዋናውን ነገር ይስታሉ። አዎ፣ በቀላሉ ይዘናጋሉ ወይም ከመስመር ይወጣሉ። እናም ይህ እንዳይሆን ለመከላከል የሕይወት ዓላማ መግለጫ ማዘጋጀትና በየጊዜው መከለስ ያስፈልጋል ይላል። እሺ፣ እንግዲያውስ የሕይወት ዓላማ መግለጫ ሲባል በቀላሉ ምንድን ነው? የሚገርመው ይህ ሐሳብ ሌላ ቦታም እኮ አለ። ለምሳሌ የስቲቨን ኮቪ ፐርሶናል ሚሽን ስቴትመንት ከሚለው ጋር ይመሳሰላል። እውነት ነው። ግን እዚህ ላይ ልዩ የሚያደርገው መነሻው ከግል ምኞት ሳይሆን አስቀድሞ ከተቀመጠ መለኮታዊ ዓላማ መሆኑ ነው። ስለዚህ የሕይወት ዓላማ መግለጫ ማለት የእግዚአብሔርን 5 ዓላማዎች ወስዶ በግለሰቡ የራሱ ቃላት ማጠቃለል ማለት ነው። ይህ ማለት አቅጣጫን ለማሳየት ብቻ ሳይሆን ሌላም ጥቅም አለው ማለት ነው። በትክክል ዋና ጥቅሙ አቅጣጫን ማጥራት ብቻ አይደለም፣ ከዚያም በላይ ምን ላለማድረግ እንደተወሰነም ጭምር ያመለክታል። ገብቶኛል። እንደ ማጥሪያ ማለት ነው። አዎ፣ በሕይወት ውስጥ ብዙ ጥሩ የሚመስሉ ነገሮች ይመታሉ፣ ግን ከዋናው ዓላማችን ጋር ላይሄዱ ይችላሉ። ጽሑፉ ከምሳሌ መጽሐፍ አንድ ሐሳብ ይጠቅሳል። ብልህ ሰው ወደ ጥበብ ያቀናል፣ ሞኝ ግን ወደ ብዙ አቅጣጫዎች ይበተናል ይላል። እናም የመግለጫ ትኩረትን ለመሰብሰብ የሚረዳ መሳሪያ ነው። በጣም ጥሩ። እንግዲህ ይሄንን መግለጫ ለመገንባት ጽሑፉ 5 መሪ ጥያቄዎችን ያስቀምጣል። የመጀመሪያው የሕይወቴ ማዕከል ምን ይሆናል የሚለው ነው። ይህ ከአምልኮ ጋር የተያዘ እንደሆነ ይገልጻል። አዎ፣ ይህ ጥያቄ በቀጥታ ለማን ነው የምኖረው ወይም ሕይወቴን በምን ዙሪያ ነው የምገነባው የሚለውን ነው የሚመረመረው። እሺ፣ ጽሑፉ እንደሚለው ማንኛውም ነገር የሕይወታችን ማዕከል ሊሆን ይችላል። ሥራ፣ ቤተሰብ፣ ገንዘብ፣ ሁሉም ሊናወጡ የሚችሉ ነገሮች ናቸው። በትክክል። ችግሩ እሱ ነው። ለምሳሌ አንድ ሰው ሕይወቱ ሙሉ በስራው ላይ የተመሰረተ ቢሆን ስራውን የማጣት ስጋት ሲመጣ የገንዘብ ስጋት ብቻ አይደለም የሆነው፣ የማንነት ቀውስም ነው። እውነት ነው። ማንነቱ በሙሉ ይናጋል። አዎ፣ ጽሑፉ ጭንቀት የሚለው ይሄንን ነው። የማይናወጥ ማዕከል ከሌለ በዙሪያው ያሉ ነገሮች ሲናወጡ አብረን እናወጣለን። ለዚህ ነው ጽሑፉ እግዚአብሔር በሕይወት ማዕከል ሲሆን ታመልካለህ፣ እሱ ከሌለ ደግሞ ትጨነቃለህ የሚል መለኪያ የሚሰጠው። እሺ፣ ስለዚህ የመጀመሪያው ጥያቄ ስለ መሰረታችን ነው፣ ስለ ማንነታችን። ሁለተኛው ደግሞ ወደ ውስጣዊ እድገታችን የሚወስደን ይመስላል። የሕይወቴ ባህሪ ምን ይመስላል ይላል። ከደቀ መዝሙርነት ጋር ያያይዘዋል እና እዚህ ላይ ጽሑፉ በጣም ጠንካራ ሰው ያቀርባል። እግዚአብሔር ከምትሰራው ነገር ይልቅ ማንነት ላይ የበለጠ ፍላጎት አለው ይላል። በፍጹም ይህ በስኬት ተኮር በሆነ ዓለም ውስጥ ለመቀበል ትንሽ ይከብዳል። በጣም ምክንያቱም ግን በግልጽ ያስቀምጣል። ባህሪ ወደ ዘለዓለም የሚሻገር ነገር ነው። ስራ፣ ሙያ፣ ዝና፣ እነዚህ ሁሉ ግን እዚሁ ምድር ላይ ነው የሚቀሩት ይላል። ስለዚህ የሕይወት ትኩረት ሊሆን የሚገባው ዘላለማዊ ዋጋ ባለው ነገር ላይ ነው የሚል መከራከሪያ ያቀርባል። እና ይህንን ወደ ተግባር ለመቀየርስ አንድ ሰው ሊያዳብራቸው የሚፈልጋቸውን እንደ ክርስቶስ ያሉ ባህሪያት ዝርዝር እንዲያወጣ ይመክራል። ለምሳሌ ከመንፈስ ፍሬዎች ዝርዝር ፍቅር፣ ደስታ፣ ሰላም ወይም ከተራራው ስብከት ውስጥ ያሉትን ባህሪያት መነሻ ማድረግ ይቻላል። ይሄ ግን በጣም ከባድ ጥያቄ ነው። ምክንያቱም የውጭውን ዓለም ስኬት መለካት ቀላል ነው፣ ደሞዝ፣ ማዕረግ። የውስጥ ባህሪ መለካት ግን በጣም ረቂቅ ነው። አዎ፣ ዛሬ ምን ያህል ታጋሽ ነበርኩ ብሎ መለካት አይቻልም። ጽሑፉ ይህንን ለመለካት የሚረዳ ምልክት ነገር ይሰጣል። ጥሩ ጥያቄ ነው።
ጽሑፉ በቀጥታ የመለኪያ መስፈርት አያስቀምጥም፣ ግን ሂደቱ ላይ ነው ትኩረት የሚያደርገው። ጥያቄው ምን ሰራሁ ብቻ ሳይሆን ምን አይነት ሰው የሆንኩ ነው ወደሚል እንዲቀየር ነው የሚያበረታታው። ከውጤት ወደ ሂደት። በትክክል ከድርጊት ወደ ማንነት መቀየር። ይህም ማለት በየዕለቱ በውሳኔዎቻችን ውስጥ ይህ ድርጊት ወደ መመኛው አይነት ሰው ያቀርበኛል ወይስ ያርቀኛል እያሉ መጠየቅን ይጠይቃል። መለኪያ ባይኖረም አቅጣጫ ግን አለው። ገብቶኛል። እሺ፣ ይህንን ካየም በኋላ ጽሑፉ አቅጣጫውን ወደ ውጭ የሚያዞር ይመስላል። ማለት ይህንን ማንነትና ባህሪ ይዤ ለሌሎች ምን ላበረክት ይችላለሁ ወደሚለው። ይህም የህይወቴ አስተዋጽኦ ምን ይሆናል የሚለውን ሶስተኛ ጥያቄ ያስነሳል። ከአገልግሎት ጋር የተገናኘ SHAP የሚባል ምህጻረ ቃል ይጠቀማል። በጣም ተግባራዊ መሳሪያ ነው። SHAP የእንግሊዝኛ ቃላት ምህጻረ ቃል ነው። S spiritual gifts ወይም መንፈሳዊ ስጦታዎች፣ H heart ወይም ልብ፣ A abilities ወይም ችሎታዎች፣ P personality ወይም ስብዕና እና E experiences ወይም የህይወት ልምዶች። እዚህ ላይ ግን አንድ ተግባራዊ ጥያቄ አለኝ። ብዙ ሰዎች የራሳቸውን መንፈሳዊ ስጦታ ወይም ተፈጥሯዊ ችሎታ ለይተው በማወቅ ይታገላሉ። ጽሑፉ ይህንን እንዴት መፍታት እንደሚቻል ይጠቁማል? ወሳኝ ጥያቄ ነው። ጽሑፉ እንዲህ አድርጋችሁ ወቁ የሚል ቀመር አያስቀምጥም። ፍንጭ ግን ይሰጣል። አንደኛ፣ የራስን ልምዶች መመርመር። ከዚህ በፊት በምን አይነት ሥራዎች ውጤታማ ነበርኩ? ሰዎች በምን ያመሰግኑኛል? ሁለተኛ ደግሞ ሌሎቹን መጠየቅ። እኛ የማናያቸውን ጥንካሬዎቻችንን ሌሎች ሊያዩ ይችላሉ። እውነት ነው። ዋናው ሐሳብ ግን ሁላችንም የተለያየ ሼፕ ስላለን የእያንዳንዳችን አስተዋጽኦም ልዩ መሆኑን ማመን ነው። ጽሑፉ ኢየሱስ እንኳን በምድር ላይ የሁሉንም ሰው ፍላጎት እንዳላሟላ በመጥቀስ አገልግሎት ትኩረት እንደሚፈልግ ያሳስባል። ሁሉንም ነገር ለሁሉም ሰው ማድረግ አንችልም ማለት ነው። በቃ አንተ በተለየ ሁኔታ ልታበረክት በምትችልበት ቦታ ላይ አተኩር ነው የሚለው። ይሄ ትልቅ ጫናን የሚያቃልል ሐሳብ ነው። እሺ፣ አራተኛው ጥያቄ ደግሞ የህይወቴ መልእክት ምን ይሆናል የሚል ነው። ይሄ ደግሞ ከተልእኮ ጋር የተያያዘ ነው። በተለይ አማኝ ላልሆኑ ሰዎች መልእክትን ስለማካፈል። ተልእኮ የሚለው ቃል ትንሽ ሊያስፈራ ይችላል። ትንሽ አይደለም፣ በጣም። ግን ጽሑፉ የሚያየው ከተለየ አቅጣጫ ነው። የእያንዳንዱ ሰው የህይወት ታሪኩ ልዩ ነው። ያ ታሪክ ደግሞ በውስጡ ብዙ ትምህርቶችን፣ ውድቀቶችንና ድሎችን ይዟል። የህይወት መልእክት ማለት ይሄ ነው። ከራስ ተሞክሮ የሚነሳ ማለት ነው። በትክክል እግዚአብሔር በአንተን ህይወት ውስጥ ያስተማርህን ነገር ለሌሎች ማካፈል ነው። የግድ መድረክ ላይ ወጥቶ መስበክን አይጠይቅ። በተለይ ለወላጆች ደግሞ ልጆቻቸውን ክርስቶስን እንዲያውቁና የህይወት ዓላማቸውን እንዲረዱ ማሳደግ የዚህ ተልእኮ አካል እንደሆነም ይጠቅሳል። እሺ፣ ስለዚህ መሰረታችንን አውቀናል፣ ባህሪያችንን ለመገንባት ቆርጠናል፣ አስተዋጽኦአችንን ለይተናል፣ መልእክትም አለን። ነገር ግን ይህንን ሁሉ ብቻችንን ማድረግ እንደማንችል የሚጠቀም ይመስላል። ልክ ነሽ። አምስተኛውና የመጨረሻው ጥያቄ የህይወቴ ማህበረሰብ ማን ይሆናል የሚለው ነው። ይህ ከህብረት ጋር ይገናኛል። ይህ ጥያቄ ክርስትና የግል ጉዞ ብቻ ሳይሆን የጋራ ጉዞ መሆኑን ያጎላል። ዝም ብሎ እሁድ እሁድ ቤተ ክርስቲያን መሄድን ብቻ አያመለክትም። ይልቁንም ቁርጠኝነትንና ፍቅርን በተግባር ስለማሳየት ነው የሚያወራው። የኔ ማህበረሰብ ማን ነው እና ለነሱ ያለኝ ኃላፊነትስ ምንድን ነው የሚሉትን ጥያቄዎች መመለስን ይጠይቃል ማለት ነው። በትክክል ዓላማን በህብረት ውስጥ መኖሩን ያመለክታል። ታዲያ ከዚህ ሁሉ የራስ ምርመራ በኋላ እነዚህን 5 ጥያቄዎች ከመለሱ በኋላ አንድ ሰው እንዴት ነው እስክሪብቶ አንስተው የሚጽፈው? ሂደቱ ምን ይመስላል? ጽሑፉ እንደሚለው ይሄ በአንድ ጀንበር የሚጠናቀቅ ነገር አይደለም። ሳምንታት ወይም ወራት ሊወስድ ይችላል። ምክንያቱም ጥልቅ ሆነ የራስን ምርመራ ይጠይቃል። እና ጸሎት። ጽሑፉ አንዳንድ ተግባራዊ ምክሮችንም ይሰጣል። ለምሳሌ ለእያንዳንዱ ዓላማ ድጋፍ የሚሆኑ የመጽሐፍ ቅዱስ ጥቅሶችን ማካተት። ሌላው ወሳኝ ነጥብ ደግሞ ይህ መግለጫ በድንጋይ ላይ የተጻፈ ቋሚ ሕግ አይደለም። በጊዜ ሂደት ሊሻሻል ይችላል። ሕያው ሰነድ ነው ማለት ነው። ከዝርዝር መግለጫው በተጨማሪ ደግሞ አጠር ያለ መፈክር መሰል አረፍተ ነገር መኖሩን ለማስታወስ በጣም ይጠቅማል። ጽሑፉ 2 ምሳሌዎችን ይሰጣል። የመጀመሪያው የሕይወቴ ዓላማ ክርስቶስን በልቤ ማምለክ፣ በሼፔ ማገልገል፣
ከቤተሰቡ ጋር ኅብረት ማድረግ፣ በባህሪ እንደርሱ ማደግ እና ለክብሩ ተልእኮውን መፈጸም ነው ይላል። አምስቱንም ያጠቃልላል። አዎ። ሁለተኛው ምሳሌ ደግሞ ይበልጥ አጠር ያለ ነው። የሕይወቴ ዓላማ ክርስቶስን መውደድ፣ በክርስቶስ ማደግ፣ ክርስቶስን ማካፈል እና ክርስቶስን በቤተ ክርስቲያኑ በኩል ማገልገል ነው ይላል። እንደ መነሻ የሚያገለግሉ ጥሩ ምሳሌዎች ናቸው። ልክ ነው። በማጠቃለያው ላይ ጽሑፉ በጣም ትልቅ ሀሳብ ያነሳል። እንደ ስራ፣ ጋብቻ ወይም የመኖሪያ ቦታ ያሉ ጉዳዮች ከነዚህ ዘላለማዊ ዓላማዎች አንጻር ሲታዩ ሁለተኛ ደረጃ ላይ ያሉ ናቸው ይላል። በጣም ትክክል። ብዙ ጊዜ የእግዚአብሔር ፈቃድ ለሕይወቴ ምንድን ነው ስንል የምናስበው የት ልስራ፣ ማንን ላግባ፣ የት ልኖር የሚሉትን ነው። አዎ፣ ሁሌም የምጠይቀው ይህንን ነው። ጽሑፉ ግን እነዚህን ጥያቄዎች ይገለብጣቸዋል። ዋናው ነገር የትም ብትኖር፣ የትም ብትሰራ እነዚህን 5 ዓላማዎች እየፈጸምክ ነው ወይ የሚለው ነው። የሐዋርያው ጳውሎስንም ቃል ይጠቅሳል። ለእኔ መኖር ክርስቶስ፣ ሞትም ጥቅም ነውና ይላል። ይህም ማለት የሕይወቱን ማዕከል ከሁኔታዎች የጸዳ ነበር ማለት ነው። በትክክል። እንግዲህ የዛሬው ውይይታችን ፍጻሜ ላይ ስንደርስ ጽሑፉ አንባቢውን በሁለት የመጨረሻ ሐሳቦች ይቷል። አዎ። የመጀመሪያው ሊታሰብበት የሚገባ ነጥብ ነው። በዓላማ መኖር ብቸኛው ኦሪጂናል የሕይወት መንገድ ነው፣ ሌላው ሁሉ ዝም ብሎ መኖር ነው ይላል። በጣም ጠንካራ አባባል። ሁለተኛው ደግሞ ወደ ተግባር የሚጋብዝ ጥያቄ ነው። ለአምስቱ ታላላቅ የሕይወት ጥያቄዎች መልሴን ለመጻፍ መቼ ጊዜ ወስዳለሁ በማለት በቀጥታ ወደ ተግባር የሚጋብዝ ነው። እናም ይህ አንድ ወሳኝ ጥያቄ ያስነሳል። አንድ ሰው የሕይወት ዓላማውን ከአብስትራክት ሐሳብ ወደ ተጻፈ ቃል ሲቀይረው ምን አይነት ለውጥ ያመጣል? ሐሳብን በጽሑፍ የማስፈር ኃይል። አዎ። ዓላማን በጭንቅላት ውስጥ ከማሰብ እና በወረቀት ላይ ከማስፈር መካከል ያለው ልዩነት ምንድን ነው? ይሄ ለአድማጮቻችን የምንተው ጥያቄ ነው።